ሚሊዮን በጣም አመሰግናለሁ መጀመሪያ። እሺ እኔም አመሰግናለሁ። ዛሬ ከአርት ስራ ውጪ ከድራማ ከኮሜዲ ከምንም ስራ ውጪ በተለየ ሁኔታ ነው ያገኘው? ምን ላይ ነው የተገኘ ነው? ያንተ ሚና ምንድነው? ያው የፍላይ አዲስ ጋዜጣዊ መግለጫ ላይ የተገናኘ ነው። የፍላይ አዲስ ደግሞ እኔ አምባሳደር ነኝና በዛ ምክንያት እዚህ መጥቼ ነው የተገናኘው። ፍላይ አዲስ እንግዲህ ቀደም ሲል መግለጫውም ላይ እንደሰማነው በጣም በርካታ ስራዎችን እየሰራ ያለ ድርጅት ነውና በተለይ ከጉዞ ጋር ከውጭ ሀገር ጉዞዎች ጋር በተገናኘ በጣም በርካታ እናቶች በተለያየ ጊዜ ሲያለቅሱ ተመልክተናል። ልጆችም ተማሪዎችም እድሜያቸውን ሲያቃጥሉ ተመልክተናል። አንዳንዶቹ የዩኒቨርሲቲ ተማሪዎች ሆኑና የውጭ ፕሮሰስ ታማኝ ባልሆነ ድርጅት መንገድ ይሄዳሉ። አንተ ደግሞ የዚህ ድርጅት ብራንድ አምባሳደር ሆነህ ነው የመጣኸውና እንዴት ነው ስምምነታችሁ? ስራችሁ ምን ያህል ነው? አንተ ደግሞ ቼክ አድርገህ የገባህበት? ምክንያቱም የፊት ገጽ መሆን ትንሽ ይከብዳል። ትክክል። እሱም ትልቁ ጥያቄ የነበረው እሱ ነው። እኔም ከነሱ ጋር ለመጀመሪያውኑ ለመስራት ወደ ስምምነት ልንመጣ ስንል ትልቁ ጥያቄ የነበረው የህጋዊነቱ ጉዳይ ነው። ምክንያቱም በዙሪያ የማውቃቸው በታሪክ የምሰማቸው ሰዎች አሉ፣ እንደዚህ አይነት ችግር ውስጥ የገቡ ሰዎች ማለት ነው። እና ከዛ አንግል እንደዚህ አይነት ነገሩ ሲመጣ ህጋዊነቱን ነው መጀመሪያ ማረጋገጥ የፈለኩት። ህጋዊነቱንም በደንብ አረጋግጬ የገባውበት ነገር ነው። ፕላስ ደግሞ የሚያመጣቸው ያቀረባቸው ኦፈሮችም ለነዛ ነገሮች ለታማኝነቱ እንደ አንድ ማስተማመኛ ናቸው። ምክንያቱም አሁን ይሄ መጀመሪያ ቅድመ ክፍያ የሚባለው ነገር ነው በጣም ብዙ ሰው የሚያማርረው ሰውንም አደጋ ውስጥ እየከተተ ያለውና በዛ ደረጃ ብዙ ነገሩን ፕሮሰሱን እስካላረጋገጡ ድረስ ቅድመ ክፍያ የሚባለው ነገር አይኖርም። እሱ የመጀመሪያውና የሰውንም ልብ ትንሽ የሚያሳርፍ ነገር ነው። ያንን ነገር አለ። በተጨማሪ ደግሞ ይሄ ወረቀቶች ነገር አሉ አይደል? ላይክ ህጋዊነቱን የጠበቀ መንግስት የሰጠው ፈቃድ የሚለውን ነገሮች በጠቅላላ ይቻለው። እንደውም ቢሮዎችም ሲኬድ ተለጥፈዋል ይላል እንትኖቹን እንደዚህ አይነት ጥያቄዎችን ለመሸሽ ብለው ለጥፈዋቸዋል ግድግዳ ላይ ራሱ ህጋዊነቱን ማለት ነው። አንተ ያው በስራዎችህ በአርት ኢንዱስትሪ በጣም ታዋቂ ሰው ነህ እና የዚህ ድርጅት ደግሞ ብራንድ አምባሳደር ሆነ ስትመጣ ምናልባት አንዳንዴ ሚስ አንደርስታንዲንግ ሊፈጠር ይችላል። እንደዚህ አይነት ጉዞዎችን ማድረግ የሚፈልጉ ሰዎች ወይም ደግሞ በእንደዚህ አይነት መንገድ ማለፍ የሚፈልጉ ሰዎች ቀጥታ ወደ አንተ የመምጣት ነገር አጋጥመው ያውቃል? እንዴት ነው እንትን የምታደርጋቸው? እንዳልኩሽ ነው ይሄ ጥያቄ በጣም ሴንሲቲቭ ነው። ምክንያቱም አሁን ሰው ወደ ውጭ ለመሄድ ሲያስብ ራሱ አንዳንድ እንትን የሚላቸው ነገሮች አሉ። ወይ ጥሪቱን ይሆናል አስይዞ የሚሄደው ወይ ምናምን ወይ ተበድሮ ይሆናል ምናምንና እነዚህ አይነት ክፍተቶች ስለሚኖሩ እርግጠኛ ነው ወይ ምናምን የሚባለው ነገሮች ብዙ ጥያቄዎችን እንደነጣ ቀጥታ አንተ ጋር ማለት ነው። ግን በተቻለኝ አቅም ያንን ነው አሁን ላንቺ መመሰክረው ነው ለነሱ እየመሰከርኩ ያለሁት። ስለሚያሳስበኝ ነው የሰው እንደዚህ መሆን ስለሚያሳስበኝ ያን ነገር እያብራራውላቸው ነው የምንመለሰው። በጣም አሪፍ። ወደ አርቱ ትንሽ መለስ ስንል ደግሞ በጣም ተወዳጅ የሆነ ካራክተር ጩቢቴ ሁላችንም የምንወደው ካራክተር አለ። እንዴት ነው የአርት ስራው? ከዚህኛው ደግሞ ሌላ በምንድን ነው የምንጠብቅ? ከዚህ በኋላ በምንድን ነው የምናገኘው? ከዚህ በኋላ ቲያትር እየተለማመድኩኝ ነው ያለሁት። አንድ ቲያትር ይዘን እንመጣለን ብለናል በቅርብ። ከዛ ግን ያው የፊልሞቹ ስራዎች እንደተጠበቁ ሆነው እንደዛ ነው ያለው። እንግዲህ በቅርቡ በተለያዩ ስራዎች እንመጣለን እናስባለን ማለት ነው። የሚመጡ ስራዎች እንደው ካንተ ከተጫወትካቸው ካራክተር አንፃር በተለይ ጭዋው በጣም ሁላችንም ልብ ውስጥ ያለ ካራክተር ስለሆነ ተደጋጋሚነት የለውም። ያንን አይነት የተመሳሰሉ ስራዎች ይመጣሉ። እሱማ እንደዚህ አይነት ነገሮች ይመጣሉ ይጠየቃሉ ምናምን እና ያው ያንቺ መልስ ነው እንጂ ራሱ ሌላ ስሙን ቀይረውና ሊያመጡልሽ ይችላልና በዛ እንግዲህ እየተወጣ ነው። አንድ መስራት የምትፈልገው አይነት ካራክተር እንደው ምናልባት እስካሁን ያልሰራኸው? ይሄን ነገር ብሰራው ብዬ አስቤ አላውቅም። እንደ ስቶሪው ነው። አሁን ስቶሪውን ሳየው ከዛ ውስጥ ነው እንጂ የምመርጠው ይሄን ነገር ሆኜ ብሰራ የምላቸው ካራክተሮች ግን ታሪኩ ሲመጣልኝ ከታሪኮች ውስጥ የዚህን ካራክተር ብሰራ የሚል ምርጫ ይኖረኛል እንጂ። በጣም የምትወደው ድምፃዊ ማን ነው? ወሰን ድምጽ ትሞክራለህ?
ድምጽ እንኳን አልሞክርም። ጭቢት አልበም ያወጣል ወይስ ምንድን ነው? አይ የሚወጣ አይመስለኝም። ለሌላቻችን ደህንነት ሲባል ለጆሮአችን በጣም አመሰግናለሁ። ቴንክ ዩ።